እኔ ያው አምሳ አለቃ ታምራት ይባላለሁ። የመጣሁት ከሚዛን ቴፒ ነው። ከጅማ ነው ተነስቼ የመጣሁት 12ኛ ክፍለ ጦር ነኝ። ከ12ኛ ክፍለ ጦር ገብቼ ያው እንትን ነበር ማራ ነበር። ማራ ህዝቦችን እያስከባን ነበር። ስደተኛ ወደዛ የተባረሩትን እየወሰን በሐምላይት በዲማ እያደረግን ቤታቸውን እንዲገቡ ትግራይ ተወላጆች ሆኑት የተፈናቀሉትን እያስከባን ነበር። ከዛ ተዘጋጁ ተባለ። ግዳጅ ነው ምንም አልተባለም። ግዳጅም አልተባለም። ተነሱ ተባለ። እሺ እና ግድ ተነሱባል። ባስመጣልን ወጣን። ስንወጣ ወደዚህ ስንገባ አካባቢ በትግራይ ሽሬ የነበረው ነገር ህዝቡ አቀባበሉ ጥሩ ነው። ለኛ አለው ወታደሩ ምናምን ያርጉን እያስተባበሩ ነው። ከዚህ በደዚህ ስንመጣ ህዝቡ ሰራዊቱ ለመዋጋት አንድ ፍላጎት አለው። ሰራዊቱ መሳሪያ እየጣለ ነበር የሄደ ነበር የጣለ በቃ አንዋጋም ከቻል እንውጣና ማረክ ሊላ እንረፍ። ከዛ ምንስራችን አውልቀን ወደ የቤታችን እንንገባለን። ከዛ እኛ ልንወጣ ነው እንጂ ልንዋጋ ምንም ሐሳብ አልነበረንም። በዚህ ነው የወጣን። የትግራይ ወታደሮችን ያዙናል። ያጓዶቻችን አብረን ነበርናቸው። ያዙን። አነካችሁም እናንተ ወደ ቀይ መስቀል ልንሰጣችሁ ነው እንጂ እኛ እናንተ ልንገል አይደለም ነው እጅ ስጡ መተኩስ ጎነ ግን ትመታላችሁ ስሉ ቀጥ ብለን ወደዚህ መጣን። የነበርነው ልጆችም ነበረን አብረን ጓደኞች የነበሩን አገኘናቸው። ያው አምጥተን በፍቅር ነው እየተናገሩ ነው ቁጭ በሉ ከሞት ተርፋችኋል ነው ያሉን አስቀመጡን ማለት ነው። እና እኛ እዚህ መግባታችን ደስተኞች ነን። እኛ መከላከያ ሲባል ለድንበር ነው እንጂ ለውስጥ ሀገር ወጋ ሐሳብም የለብንም። እንገደዳለን። ብዙዎች ተገለዋሉ። ጓደኞቻችን ሐሳብ ጥያቄ ያቀርቡት ብዙዎቹ የተረሸኑት አሉ። የግድ ለመኖርና ቤተሰብን ለመርዳት እኔ አሁን ሁለት ልጆች አባት ነኝ። 7 ወር ነው ደሞዝም አልወሰድኩም። ቤተሰብ ተበታትኗል። አምስት የግድ አማራጯ 7 ወር ብር ካልተላከላት በቃ ያው ቤተሰብ መፍረስ ነው። እንደዛ አይነት ነገር አለ። በጣም ተቸግረን ነበር የምንኖረው እኛ ከተወላጅ በትግራይ ተወላጅ ጋር ልንዋጋ ማሳብ ነበረን። መደረገው ግን ማታ ሾታል ረሸናሉ ወታደሮቻችን። የግድ አሁን ሰራዊቱ ጂፒኤስ ነበረን። በጂፒኤስ ነበረ አፕ ነበረን። በጂፒኤስ ነው ልንወጣኛ ፈለግ ነው። በጂፒኤስ ነው ይወጣናል ነው አማራ ክልል ወጥተን ወደ ቤታችን አውልቀን ወደ ቤታችን እንግባ። ለምን እንዋጋለን? እኛ 5 ክፍለ ጦር ነን ወደዚህ መጣነው። ሰራዊቱ አላማ አለው። አሁን ያቢ ሰራዊት ምለው አላማ አለው። አመራርም ይሁን ታች ያለ ተዋጊም ደስተኛ አይደለም። አላማውም ግልጽ አይደለም። የግድ ምን ተኳኩሰው ህይወታችን ለማዳን ብቻ ነው። ተተኳኩሰን የሞተ ወደ ሀገራችን ለመግባት ብቻ ነው እንጂ አላማ የሌለ ስራው ስለሆነ አላማችንም ግልጽ አይደለም። እኛ ከአንድ ተወላጅ ጋር ከአንድ ወንድማችን ጋር አብረን ጠምቶን ብዙ ነገር በልተን አሳልፈን ጋር ልንዋጋም አላማ አለን። ወደዛ መስክ ክፍለ ጦር በትግራይ ወታደሮች እንሸነፋለን ብለን መናቀም ግን አላማ ስለሌለን የግድ እጅ መስጠት ነው ወይ ወደ አገራችን ለመሄድ ብቻ ነበር ሐሳባችን። እነዚህ ነበር እኛ 5 ክፍለ ጦር እዚህ ጋር ጥሰን የተተኳኩስ እንወጣለን ምን ሐሳብ ነው እንጂ እንዋጋለን ምን ሐሳብ ነበረንም ማለት ነው። አላማ ጽናቱ በጣም ማለት ነው። ኢትዮጵያዊ በመሆኔ እኮራለሁ። ለምን ትግራይ ማለት ኢትዮጵያዊ ነው። የዚች ሀገር ፈልቀዳጅ ትግራይ ነው። እኔ በእናቴ ትግሬ ነኝ፣ በአባቴ ግን ደቡብ ነኝ። ሽሬ ያሉ ቤተሰቦቼ ይኮራባቸዋለሁ። ለምን በቃ እኔ ትግራይ ያሉት ሰራዊት የትግራይ ሰራዊት ቁመናቸውም ጥሩ ነው። አላማው ራሱ ከነሱ የምንማረው ጀግነት አለ። ኢትዮጵያዊ በመሆኔ ነገ አንድ ሆነን የኛ ነገር እንደምናስከበር እኛ ምንም ጥርጥር የለንም ማለት ነው። እና እኔ በጣም ደስ ብሎኛል። ከጀግና ተፈጥረን እነዚህ ትግራይ ተወላጅ ይሄን ሁሉ ሰራዊት በእጅ ማስከባቱ በጣም የሚደነቅ ነው ማለት ነው። መከላከያን ትግራይ ህዝብ ይደፍራል ብዬ አላስብም። ያሳደገው መራሱ ነው። አብረን ብዙ አመት ነው እንደዳን ተዋልደናል፣ ተጋብተናል። ወንድምን አይገልም፣ አባቴ እና ልጁን አይገልም። አሁንም እያስከባ ነበረ መንግስት። አሁን ከልክሏል። ለህዝቡ ግልጽ መሆን አለበት። መንግስት ነው እርስ በራሳችን ያባላላለ እንጂ አሁን ብዙዎች አንገባም ብሎ የቀሩት አሉ። ሚገርም ማለት ነውና አሁን
መሰልጠኛ ግባ ሲባል አንድ የሚገባ ምልምልም የለም። እሱም ተገዶ የሚገባ አንዳንዳሉ እንጂ አሁን ህዝብ ራሱ ልጆቻችን አሳልፈን አንሰጥም ምንድነው የውጋ አላማው የምን ነገር ጥያቄ አለው። ህዝቡ ግን እውነቱን ማወቅ አለበት። ልጆቻቸውን መምከር አለባቸው ማለት ነው። በቃ መምከር አለበት። ለምን እርስ በራሳችን እናለቃለን? ለምን እርስ በራስ እልቂት ይደረጋል? ስለዚህ በቃ ሰራዊቱ ህዝቡ የራሱ ልጆችን አቆም ያዝ አለበት። ምንድነው አላማ ብሎ ህዝቡ መጠየቅ አለበት። መንግስቱ ችግር ካለም በመድረክ ዙሪያ መፈታት አለበት። ያልተስማሙ ነገርም ካለ በሰነጠለ መንገድ ቢፈታ ደስ ይለኛል። ወጣቱን ገብቶ ግን ዝም ብሎ ያለ አላማው ህይወቱን ባይገብር ደስ ይለኛል ማለት ነው። እኔ መነግራቸው በቃ መንግስት ህዝብ አብይ አህመድ የዋሽ ነው። ተደምስሷል ጁንታው በቃ ምንም አልቀረም ተደምስሷል እያለ ነው ህዝቡን የሸወደ ያለ። አልተደምሰሰም። እኛ ውስጥ አለ ነው የምናውቀው። እና የጓደኞቻችን ሬሳ እየተረማመደ ነው መጣ ነው። በጣም ብዙ ሬሳ ነው ያየነው መጣ ነው ማለት ነው። ስለዚህ እኛ መከላከያ ውስጥ አለ ነው ችግራችን የምናውቀው እንጂ ለህዝቡ ይፋ አይደለም። ህዝቡን የሸወዱ ነው እያሳሰተነው አለ ማለት ነው። ጁንታው በቃ አልቋል ጠፍቷል። ማለቁ አለማለቁ ግን እኛ ነበር የምናውቀው። እኛን የምናውቅ ነበር ውስጥ አለ ነው የምናውቀው ችግራችን ማለት ነው። እኛም ራሱ ተገደን መውጫ ስላጣን መንገዱ ሁሉ ዝግ ስለሆነ ነው እስከ ሲቪል ማስታወቂያ ትግራይ ተወላጅ ጓደኞቻችን እያስወጣን ወደ ሀገራችን ልንገባ ነበር ፈለነው። ብዙዎች ግን የተያዙት ስለተገደሉ ፈርተን አማራጫችን ስለለን በቃ ክፍተት ካገኘን እንወተን ወደ እናታችን ወደ ሀገራችን ወደ ትውልድ ሀገራችን እንገባለን የሚል ነገር ነው እንጂ ይሄ ውሸት ነው። የጁንታ ተደምስሷል የሚባለው ነገር በጣም ውሸት ነው። በቃ እኛ ነን የምናውቀው። ኢትዮጵያ ህዝብ አቅም ምንም አቅም። ስለዚህ ሚዲያ እነሱ በሚዲያ የሚናገሩት ነገር ህዝቡን የማሳስቱ ነገር ነውና እና በጣም እኛ ነን የምናውቀው ማለት ነው። ቤተሰቦቻችን ነው የማውቁት። ኦኬ ያለን ቁርኝት በጣም ደስ የሚል ነው። አሁን ሽራሮ ስንገባ አባባሊ ለእናንተ ለኛ መከላከያ ሰራዊት ናቸው። ለትግራይ ሰራዊት የትግራይ ሰራዊት አለ አይደል? እናንተ ላይ ማለት ነው ጋር እየገጠመ በትግራይ ህዝብ የሚደረግለት ድጋፍ ታየ። ኦኬ እና ለሰራዊቱ የሚያደርጉት የትግራይ ህዝብ በጣም ጥሩ ነው። የሚገርም ከድሮ ፍቅር አልቀነሰም። ሽሬና ሽራሮ ላይ ስናርፍ ከተከዘ ወጥተን አርፈናል። አይ አሁንም ጥያቄ ግልጽ አይደለም መሰለኝ። ህዝቡ ያደረገ ነገር አይደል? ለመከላከያ አይደለም ይላል። ለትግራይ ሰራዊት ነው። የትግራይ ሰራዊት ይባላል። የትግራይ ሰራዊት ማለት ያው አሁን እነዚህ የሚጠብቁህ የትግራይ ሰራዊት ናቸው። የትግራይ ሰራዊት ነው ይሄን እንዳለ ከየቤቱ ተደቃቅሞ እህቴ ተደፈረች እናቴ እየተገደለች ነው ብሎት በወራት ውስጥ ወታደር ነው። የወራት እድሜ ያለው ነው በነገራችን ላይ 3 ወር እድሜ ያለው ወጣት ገና ከ18 ዓመት እስከ 20 ባለው እድሜ ያለው ወጣት ነው። ለሱ የሚያደርገው ድጋፍ ይታያል። እና ህዝቡ ለትግራይ ወታደሮች የሚያደርገው ነገር በጣም ጥሩ ነው ማለት ነው። ምን መሰለህ ሁሉም ከሚበላው ቆርሶ እየሰጣቸው ቆሏቸውን ቆልቶ ያሉትን ድጋፍ እያደረገ ነው አለ። እንዳዩ ነው እውነታ ነው ደግሞ እና ትግላቸው እንደኛ ሆኖ አይደለም። ለምን ቆሎ ቆልቶ ኪሳቸው አድርጎ ነው አገራቸውን እየጠበቁ አሉ። እና እና ትላንት ህዝቡ ጣላው ምናምን አምጥቶ ሲሰጣቸው ለትግራይ ወታደሮች ለኛም እየቀዱ ነበር እየሰጡ ነበር ማለት ነው። ጠጡ አዟቸው እያሉን እያበረታቱ ነበር እና በጣም ጥሩ ነው እኔ ያየሁት። ያው ጦርነቱ ብዙ መንግስት አለኝ የሚል ሰራዊት ተደምስሷል እርግጠኛ ነኝ። በዚህ ብቻ በመጠነው መንገድ 5 ክፍለ ጦሮች ናቸው ገቡት። 5 ክፍለ ጦሮች ካሉ በቃ ምንም አነስተኛ ናቸው እጅ የሰጡት ናቸው። ሌሎች ሞቷሉ። ስለዚህ በጣም እኔ በቃ ደስ የሚል ነገር ነው ማለት ነው። ለምን ነገ አንድ መሆናችን አይቀርም። በዚህ ከቀጠለ የትግራይ ወታደሮች ጥሩ የእንትን ነገር የሚያሸንፉበት አድቫንቴጅ አላቸው ማለት ነው እና በዙ ይቀጥሉ ነው የምለው። በጣም ጥሩ ነው የምለው ነገር አለ።